Hello guys, welcome to my channel. This is Kevin Mikal. I'm American Durable Content Durable YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ምንድነው ልላችሁ የፈለኩት ማለት ነው። ዛሬ ይሄንን ቪዲዮ እስከ ጨርሶ by the way ሰብስክራይብ እንዲያደርጉልኝ ማለት ነው። ቲክቶክ ላይ ሼር ላደርገው ነው by the way just right ይሄ ማወራው ሁሉም በጣም ብዙ ስለሆነ ማለት ነው። ኢቭን እኔ በዚህ ላይቭ ለመግባት ፈልጌ ነው by the way በዚህ ሰብስክራይብ ያደርጉልኝ ያልኩት ምክንያቱም ላይቭ ቢገባ ማለት ነው የሆነ ነገር ከጥያቄ ከጠይቁኝ ማለት ነው ምክንያቱም ብዙ ነገር ተናግሬ ስላሉ ማለት ነው ቪዲዮ ላይ እዩት የተናግሬ ያለው ምናምን ለማለት ማለት ነው። በዚህ ቲክቶክ ላይ በጣም አስቸጋሪ ነው እንደዛ ለመናገርና እንደነሱ ከዛ ኢቭን እዛ በትግርኛ በአማርኛ ቪዲዮ እየሰራው ነበር ማለት ነው። በትግርኛ በአማርኛ ብዙ ቪዲዮዎችን ሰርቼ ነበርና ከዛ ምንድነው እየተፈጠረው የሆነ በቃ ኮምፕሊኬትድ ሀበሻ እንደሚለው እናውቃለኝ በጣም ብዙ ነገር ይናገራል ማለት ነው። አሁን በትግርኛና በአማርኛ ቪዲዮ ሲሰራ ማለት ነው አይሶርቱ ጋር ማለት ነው። ከዛ በቃ የሆነ የተናገሩት ነገር አለ ማለት ሀበሻ ናት እንደዚህ ናት ተባለ ማለት ነው። ባይዘው በቃ አይናችሁን ጨፍኑ ነው የሚሏቸው እዚህ ሀገር ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው ከዛ ምን ቢባል ጥሩ ማለት ነው ከዛ ምን ትለኛለች የሆነች ሀበሻ ማለት ነው። ከዛ ቲክቶክን እንዲዘጋ ነበር ማለት ነው። ቲክቶክን ይዘጋ የሆነ እቅድ ወጣ ማለት ነው። ቲክቶኳ ይዘጋ ምናምን ተባለ ማለት ነው። መጀመሪያ ማለት ነው ቪዲዮዎችን እየሰራው ገና ማለት ነው። ከዛ እንደዛ ሲባል ማለት ነው እኔ ቲክቶክን እንዳይዘጋብኝ ብዬ በእንግሊዝኛ የቀጠልኩበት ባይ ዘ ወይ ማለት ነው። ሌላ ፕላን ለምን አልቀይርም በቃ በእንግሊዝኛ ለምን አልሰራም ቲክቶክ ከሚዘጋ ብዬ ነው ባይ ዘ ወይ የተጠቀምኩበትና እንደን ሶ ባይ ዘ ወይ እሱ ላይ ቪዲዮዎችን የውስጥን ቪዲዮዎችን ሳወርድ ግን ደግሞ እንትን ነበረ ያው ለእንደዛ ብዬ አልነበረም ጀስት በቃ ቲክቶክ ላይ ልስራው ብዬ ነው ባይ ዘ ወይ ልጁ ደስ ስላለኝ ግን ብዬ ነው ያወረድኩት ደግሞ በቃ ተመቸኝ ምናምን ነገር ማለት ነው። ከዛ ምን ልነግራችሁ የምፈልገው ነገር ማለት ነው እንደን ሶ ማለት ነው ማይ ላይፍ ኢዝ ማይ ላይፍ እናንተ ምን አውሳችሁኝ ነው ባይ ዘ ወይ ስለኔ የምታወሩት? አብልታችሁኝ ነው አጣችሁኝ ነው አሳድጋችሁኝ ነው ብታበሉኝ ብታጠጡኝ ሁላ ማለት ነው እኔ አይ ዶንት ኬር ነበር የምላችሁ ማለት ነው። መካድ አይደለም ፍላጎት ነው ባይ ዘ ወይ ማለት ነው። እንደን ሶ ምን አገባችሁ you don't know me guys ምክንያቱም እኔ ላይ ኮምፎርት ተሰማችሁ በጣም በአይነት ምናችሁ ያላያችሁትን ነገር ስላያችሁ ማለት ነው። አሁን እያቃጠላችሁ እያሰቃያችሁ ማለት ነው ደረጃችሁ ላይ ስላወረዳችሁኝና ደስ ስላላችሁ ነው ባይ ዘ ወይ ማለት ነው። አይናቃችኋለኝ ማለት ነው። ስለዚህ እኔ ልነግራችሁ የምፈልገው ነገር ማለት ነው በእኔ ያስመሰላችሁ ማለት ነው። አሁን በቃ ለኔ ብላችሁ ከሰው ጋር እንዳጣሉ ማለት ነው። ምንም አያስፈልገኝም እኔ የእናንተን እርዳታ አያስፈልገኝም የእናንተን እንትን አያስፈልገኝም ምንም ነገር ከእናንተ የምፈልገው ነገር እኔ ምንም ነገር የለኝም ማለት ነው። ተስፋ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ማለት ነው ያው ጊዜ ነው እንጂ ጊዜ ይፈጃል እንጂ አንድ ቀን እኔ እንደምፈልገው ሁሉም ነገር ይሳካል። ምክንያቱም እኔ በትክክለኛ መንገድ ነው እየተጓዝኩኝ ያለሁት ማለት ነው። እንትን ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው ከዛ ናይጄሪያዊ ነው የምትመስዪው ምናምን አለች ባይ ዘ ወይ ማለት ነው። ሶ ዋት ኢዝ ዩር ቢዝነስ? ከፈለኩኝ ናይጄሪያዊ ምሰል ከፈለኩኝ ጋምቤላ ምሰል የፈለኩ ቢመስል አንቺ መንችም ሀበሻ ባይ ዘ ወይ እንደዛ ናቸው ባይ ዘ ወይ ከሀበሻ ጋር አለመነጋገር ነው በቃ ፊንጫ ለመስጠት ነው ባይ ዘ ወይ ማለት ነው። ሀበሻ የሆነ በቃ ትንሽ ክፍተት ከሰጠው በቃ ለዚህ ነው እንትን ነው የሚለው ባይ ዘ ወይ ነገር ያለኝ እኮ ሰዓት ሰሙት እንደ ቪዲዮዎችን እንደ በእናትሻችሁ ቪዲዮዎችን ሰሙት እንጂ እንዴ እና ማለት ነው ወዶች እኔ ልነግራችሁ የምፈልገው ነገር ማለት ነው ምንድነው መሰላችሁ ይሄ ምንድነው የሚባለው ምንድነው መሰላችሁ ከዛ ማለት ነው እዛለች ነው አይኑ አንቃሉ ሀበሻ ማለት ነው አምርብሽም በአማርኛ አውሪ በይሮኛ አውራትኝም እንዴ ለምን አትኝም በዩሮበኛ ጉሩ እንኳን አትኝም እንዴ በኮንፊደንስ ካለሽ ማለት ነው ኮንፊደንስ ካለሽ ማለት ነው በዩሮበኛ ታወሪም እንዴ ምናምን አትኝም እንዴ በምን ትግሬ ነሽ ምናምን አያልሽ ማለት ቀባጥሪ ባይ ዘ ወይ ማለት ነው ያ ለምን በዩሮበኛ ታወሪ አትኝም ባይ ዘ ወይ እኮ አይደለኝም እኔ ማለት ማን የትኛው ነው ሀበሻ አይደለኝም ባይ ዘ ወይ ማለት አሁን ጎንዳሬ ጎጃሜ ምናምን ልልሽ ፈልገሽ ነው ባይ ዘ ወይ እኔ ያችን እብድ አንዳንድ እብዶች እንደፈለጉ እንደሚያወራን እንደዛ ላለም ባይደው ማለት ነው። እኔ ሮባ አይደለኝ ጎጃም አይደለኝ ባይደይ ዳሳይ
ያ ክሊር እኔ ለሰው ሪስፔክት አለኝ ማለት ነው። ላከበረኝ ሰው እኔ ሆኜ ላከበረኝ ሰው ክብር አለኝ። ባይደው ካሁን በኋላ ግን እኔ ጭንቅላታችሁ በጣም ሾርት ሜሞሪዎች ስለሆናችሁ ማለት ነው እናንተ ጋር አልመላለስም። እንደሰው አይደል ነገራችሁ የምፈልገው ነገር ማለት ነው። እኔ በአማርኛ ማወራ በትግርኛ ማወራ ስለዚህ ትራንስሌት ብዬ ነው በየትኛውም ቋንቋ ባወራ ማለት ነው። ተፈየው አርኖት ቢዝነስ ቪዲዮችን የሚሰሙት ይሰሙታል ማለት ነው። የማይሰሙት ደግሞ አይስሙት ማለት ነው። አገባቸው ማለት ነው። ነገራችሁ የምፈልገው ነገርም አያገባችሁም። ያስ አያም ከበም ሶ ለነገራችሁ እያመፈልገው ነገር ማለት ነው። አሁን ሊዘጋጅ ይችል ነበር ማለት ነው። ጊዜ ቢፈጅም ማለት ነው። መቼም ቢሆን አታሸንፉም ባይ ዘ ወይ ማለት ነው። እኔ ነው የማሸንፈው። ሶ እኔ ለነገራችሁ የምፈልገው ነገር ማለት ነው። ይሄ ምንድነው የሚባለው ባይ ዘ ወይ ይሄ እና ማለት ነው እንደዚህ በአማርኛ አውራ ማለት ነው ፕሮብሌም። ምክንያቱም ብዙ ሰው ይማርበታል። ምክንያቱም ያው ስራውን መስራት የሚፈልግ ማለት ነው። ብዙ ሀበሻ እኔ እንዳየሁት ስራውን መስራት አይፈልግም ባይደውይ ማለት ነው። ያው ሰው መረበሽ ብቻ ነው የሚፈልጉት። እና እናንተ ደግሞ ቻንስ አታገኙ። ቻንስ እንደዚች ማለፍ ያልሰጣችሁ ባይደውይ ማለት ነው። ሰው እንደዛ የሚልኳችሁ አይደል ነው ይሄ ማን እንደሚልኳቸው አይደለም ማላቀም ባይደውይ ጥጋበኞች ማለት ነው። ኢቭን ነጮች እንኳን ቢሆኑ ማለት ነው የሚልኳቸው ማለት ነው። እንደዛ ጥጋበኞች ማለት ነው። የትኛውንም ሀበሻን ብልካችሁ ነጭን ብልካችሁ፣ ምክንያቱ በጣም ብዙ ነጮችም አሉ ማለት ነው በማገባቸው የሚገቡ ማለት ነው። ጉዳያቸው ያልሆነ ማለት ነው። ጥጋብ ያላቸው ማለት ነው። እነዚህ ጠንቋዮች ቡዳዎች ማለት ነው። ስለዚህ እነሱም ቢሆን ማለት ነው ከእናንተ ጋር ማለት ነው አገባቸው እናንተም ማገባቸውም ባይደውይ ማለት ነው። አንተን ሶ ማለት ነው ሁማን ራይት የሚባል ነገር አለ ማለት ነው። ሰው ማለፍ ባለበት ካለበት ልክ ልታልፍበት አይገባም። ዳስ ዋይ ዳስ ማለፍ ያ ቡዳዎች ማለት ነው። ሰው ጭንቅላት ውስጥ እንደ ቡዳ የትኛውንም ነገር ላይ የምትጋቡት ማለት ነው እናንተ ቡዳዎች ናቸው። ባይዘው ሰው እኔ ልንገራችሁ የምፈልገው ነገር ማለት ነው ሊቭ ኦፍ ማይ ላይፍ ህይወቴን ልቁቁት። በቃ ለሙቭ ልቀቁ። በቃ ማንም ይሰማችሁ የለም። ዳስ ዋይ ማንም ይሰማችሁ የለም። ኢቭን እኔ ከፈለኩኝ ባይ ዘ ወይ ማለት ነው ይሄን ያህል ደረጃ ከደረሳችሁ ማለት ነው ማንም እንትን የለም ባይ ዘ ወይ ማለት ነው። እኔ ባይ ዘ ወይ ብሸነፍም አሸንፋለሁ። እንደማሸነፍ እርግጠኛ ነኝ። ብሸነፍም አሸንፋለሁ። you know this so በቃ ተውኝ። በዚህም በዛም እኮ እኔን በቃ ጭንቀት እንትን አደረጋችሁብኝ ባይ ዘ ወይ አስወርቱ ጋር እኔ ህይወታችሁን ኑሩ። ያላችሁን ታጣላችሁ። ገና ትንሽ እንኳን እረፍት አግኝታችሁ ጠግባችኋል አይደለ? ገና ታያላችሁ ማለት ነው። ሰው ክብር አይወድላችሁም ሀበሻ ማለት ነው። ካልተኮታኮታችሁ ማለት ነው። ለዚህ ህይወቴ ውስጥ የምትጋብት ነው ባይ ዘ ወይ ስራችሁን የምትሰሩት ስራችሁን ሱሩ ባይ ዘ ወይ ማለት ነው። ሰው ለእናንተ አይመለከትም። እነዛ ግን ከኔ እኔን እየተከተሉ ማለት ነው የሚጠጉ ሰዎች ግን የጥጋባቸውን ዋጋ ያገኛሉ። ታስዋል እኔ ነኝ እኮ የኔ ተፍተና እኮ ነው ይሄን ሁሉ ያመጣብኛለሁ ማለት ነው። እኔ ነኝ እኮ ባይ ዘ ወይ ይቅር ባይ ስለሆንኩኝ ተፍተና ስላለኝ ሰው ስለሆንኩኝ ማለት ነው ለውሾች ማለት ነው ለውሾች ስላከበርኳቸው ነው እንደዚህ እየደረሰኝ ያለው ማለት ነው። ስለዚህ የራሳችሁን ህይወታችሁን ኖሮ የሚያዋጣችሁ እሱ ብቻ ነው ባይ ዘ ወይ ማለት ነው። yes I have a confidence እኔ ኮንፊደንስ አለኝ። ፀጉሬን እንደዚህ አድርጌ ኮንፊደንስ አለኝ። ኢቭን ያረለጅ ወጥቼ ኮንፊደንስ አለኝ። የትኛውንም አድርጌ ማለት ነው ፀጉሬም ከፈለኩኝ ላይክ ደስ እንድለኝ ብዬ ነው የማደርገው ማለት ነው። ለኔ ደስ እንድለኝ ብዬ ነው የማደርገው። እኔ ፍቅረኛ የለኝም። ዳስ ዋይ አደሰም ሲንግል ነኝ ባይ ዘ ወይ ማለት ነው። ባለትዳርም አይደለኝም። በራሴ የምተማመን ማለት ነው። በጣም ትልቅ ረጅም አላማ ያለኝ ትልቅ ሴት ነኝ ማለት ነው። ትልቅ ስላችሁ በእድሜ አይደለም በኖርማሊ በቃ ትልቅ ሴት ነኝ ባይ ዘ ወይ ማለት ነው። እንደን ሶ እናንተ ማለት ነው የምትሉ ሰዎች ማለት ነው በራሳችሁ እንኳን ትንሽ እንኳን መቆም ማትችሉ ሰዎች ማለት ነው ያ እኔን ማለት ነው ባይ ዘ ወይ በቺ መጥፎ ናት፣ እቺ ክፉ ናት፣ እቺ እንደዚህ ናት፣ እቺ እንደዚህ ናት፣ እቺ እንደዚህ ናት ቢሉዋችሁ ኑሮ ማለት ነው አጠገቤ እንኳን አትቆሙም ነበር።
ኢቭን አሁንም ለምንድን ነው የምታደርጉት ማለት ነው? በውስጥ ለውስጥ ማለት ነው። በጣም ክፉ ናት፣ እንደዚህ ታደርጋለች፣ አባቷን አትወድም፣ ራሷን አትወድም፣ ሰው ነው የምትወደው፣ በቃ ራሷን እንትን አታደርግም ምናምን ምናምን እያላችሁ ማለት ነው። ከሰው ጋር ያጣላችሁኝ ይመስላችሁና ከዛ በቃ ላይ እንትን ማድረግ ስትፈልጉ ልክ ደግሞ በቃ አጣላናት ያው በቃ ተሳካልን ምናምን ብላችሁ ማለት ነው ምናምን ብላችሁ እንትን ትላላችሁ ማለት ነው። ተሳካልን ብላችሁ ትጓዛላችሁ ማለት ነው። በቃ ተሳካልን ትላላችሁ ማለት ነው። ከዛ ልክ ነገሩን በሌላ በኩል እኔ እንትን ሳደርጋችሁ ደግሞ ለምንድን ነው እንደዛ የምታደርገው? ለምንድን ነው እንደዛ የምትዩ? ለምንድን ነው እኔ አሜሪካዊ ነኝ የምትዩ? ለምንድን ነው በቃ አሁን ደግሞ ፈጣችሁ ባይደው ሀበሽ እነዚህ ፓኪስታኖች ለአንዳንድ ሰዎችንም አንተ እንደዚህ ነህ አንተ እንደዚህ ነህ የምትሉት ባይደው ማለት ነው። ራሳችሁ ነው የምትልኩዋቸው ባይደው ማለት ነው። ያ አይ ዶንት ኖ ባሪዶ አላቅም የስ ሶ አይ ኖ ዩ ጋይስ ማለት ነው። የሆነች ሀበሻ ነበረች አድግራት ላይ ማለት ነው። ምን ታደርግ ነበር መሰላችሁ? ከዛ ካሱ ጋር ተኝታ ማለት ነው። ከዛ የሆነ በቃ ላይ እኔ እንዳውል ልታደርገኝ ፈለገች ማለት ነው። እኔ እንዳውል ልታደርገኝ ፈለገች እና ከዛ ይረብለች ናት ባይ ዘ ዌይ አንድ ተናጅ ነበረች። ከዛ ምን ትለዋለች? ከዛ ስደባት ትለዋለች ባይ ዘ ዌይ ማለት ነው። ከዛ ልጁ በቃ አንቺ ምንድነው አንቺን ማን ዞር ብለ ያይሻል ምናምን አለኝ ባይ ዘ ዌይ ማለት ነው። እንዴ አህያ እንኳን የማይተው ሰዎችን አንቺን ማን ዞር ብሎ አይችል። ደም እኮ ለሱ ጋር ተጫወትንም እኮ እኛ ራሳችን እየተጫወተን ነበረ ማለት ነው። ከዛ በጣም ይገርማል። ባይደው ወይ እኮ እኔ አይስወርቱ ጋር ማለት ነው እኔ ምንም ነገር ላይ አልገባም። ኢቭን ማለት ነው ኢቭን ማለት ነው እኔ አንድ ጊዜ ብቻ ነበረ ፍቅር የያዘኝ። ኢቭንም ለፍቅር ጥያቄ ጠይቄ ሁላ ማለት ነው ዞር ብዬ ሁላ አልተመለስኩኝም ማለት ነው። በቃ ከአንድ ጊዜ በኋላ ደስታል ማለት ነው። አንደን ሶ ማለት ነው ውድቼ ልነግራችሁ የምፈልገው ነገር ማለት ነው የሆነ በቃ ራሳችሁ እንዳውን ስታደርጉት ነገሮችን በልክ አድርጉ ማለት ነው። አሁን ደግሞ የሆነ ሰው ስትልኩት ማለት ነው የሆነ ጉቦ ሰጣችሁት የሆነ እንትን አድርጋችሁት ምናምን ነገር የምልኩት ነገር ማለት ነው ያ ሴቶች እኮ ወይ የሆነ ይገዙታል ማለት ነው። እንደዛ በል እንደዛ ስደብ እንደዛ አድርግ ምናምን ብሎ እንትን ያደርጉታል። ወይም ደግሞ የሆነ ይደረጋል የሆነ ነገር ያደርጋሉ ማለት ነው። ወይ ማለት ነው በጣም እንትኖች ናቸው ማለት ነው። ብልጥ ነው የምትጫወቱት። ዳስ አይ ነው ዩ ጋይስ እነርሱ እኔ ለዛ ነው ባይ ዘ ወይ ሰዎችን ማዳም ናቸው ባይ ዘ ወይ ምንም ጥሩ ቢሆንም ባይ ዘ ወይ ሰው ነው ባይ ዘ ወይ ማለት ነው። ሰው በተለይ ማለት ነው በተለይ አንዳንድ ሰዎች ማለት ነው ከባድ ነው። ስለዚህ ማለት ነው እኔ ልነግራችሁ የምፈልገው ነገር ማለት ነው ህይወታችሁ ነው ጊዜ እየሄደባችሁ ነው ባይ ዘ ወይ እኔ ጊዜ ቢሄድብኝ አይወርቶ ከራስ መልስባችኋለሁ ማለት ነው። እኔ ከኔ ያባከናችሁትን ነገር ማለት ነው እያንዳንዳችሁን ትመልሳታላችሁ ባይ ዘ ወይ ማለት ነው ያስ everything is back በየትኛው ነው መንገድ እኔ ቤታዋቸው ፈጣሪ አይተዋቸውም ባይደው ማለት ነው። እናንተ ፈጣሪ እንደማትፈሩ አይናውቃለኝ ባይደው ማለት ነው። ግን ደግሞ እናንተ ፈጣሪ ስለማትፈሩ ደግሞ እኔ በብልሃት ነው ማደርጋችሁ ማለት ነው። ወይም በብልሃት ነው ማርፍባችሁ ማለት ነው። ሶ እኔ ከሰው ጋር የሆነ ለሰው በጣም ንቀት ስላለኝ ምናምን ነገር አይደለም ባይደው እኔ ትህትና ነው ባይደው ይናል ትህትና ከማይገባቸው ሰው ጋር ማለት ነው በጣም ትሁት ሆኜ ስለቀረብኩኝ ነው ይሄ ሁሉ እየገጠመኝ ያለው ባይደው ማለት ነው። ሰው አለማወቄ ማለት ነው ሀበሻ አለማወቄ ማለት ነው። እሱ ነው የጎዳይ ባይደው ማለት ነው። ሰው ከነ ጀምሮ መኮኒ ኢግኖር አድርጋችሁ ነው በጥፍ ውጥፍ የምትሉት እኮ እናንተ ራሳችሁ ነው። ባይደው ሰላም ነሽ ወይ እንዴት ነሽ ወይ አራሽ ወይ እብረሽ ባይደው እንደዚህ ብሎ አሁን ሁላ እዚህ መጥቶ ማለት የሆነ ልጅ ነበርና ሀበሻ ሁለት ሀበሾች ነበሩና ከዛ ምን አለው አንዱ ማለት ነው ሂድና ተጠጋት what the hell are you ሂድና ተጠጋት አይላም ባይደው ማለት ነው። ዳስ ሼምፉል ማለት ነው። ሰው ላይ በማይፈልግ ሰው ላይ አትጠጉ ባይደው እኔ እንትን ጨዋታ አላውቅም ባይደው ማለት ነው። ከፈለኩኝ ነው ባይደው ሰው ጋር እንዲለምነኝ እንዲለማመጠኝ ብዬ አይደለም ማለት ነው። ኢቭን ማለት ነው አንድ ኢግኖር ካደረኩት ሰው ማለት ነው አንድ ኢግኖር ያደረኩት ሰው ኢቭን ለዘላለም እንኳን ሊመለስ አልፈልግም ባይደው ማለት ነው። አንደን ሶ ማለት ነው እኔ ሰው እንዲለማመጠኝ ለምን ምናምን ነገር ምንም የለኝም ባይደው ማለት ስለ እኔ ልነግራችሁ የምፈልገው ነገር ማለት ነው የራሳችሁን ህይወት ኑሩ ባይደው ማለት ነው።
ያ አይና አውቃለሁ እኛ ቡዳዎች ነን እኛ እንትን ምናምን እዚህ ሁላ እያለች ነበር ማለት ነው። አብዲ የሚባል ሰማያዊ ነው አብዲ የሚባል የሆነ ሙስሊም ነው ባደይ እንትን ላይ መጥተው የሆነ ሲያወራኝ ነበርና ጥጋበኛው ማለት ነው። እሱና ሴት ነበር እያለ ነበር ባይዶይ ማለት ነው። እኔ ያገባኝም ማለት ነው። እኔ ወዶች ልነግራቸው የምፈልገው ነገር ማለት ነው። ደስ ማለት ፌዝ ማለት የፈለጋችሁትን ነገር በተስፋ እኔ እኮ ተናገርኩኝ ባይዶይ ማለት ነው። ሰዎቹ ይነሳባቸዋል። የአባቴ ስም ስነሳ ማለት ነው። የአባቴ ስም ስነሳ ይነሳባቸዋል ባይዶይ የከቨን ስም ስነሳ ምክንያቱም እነሱ በጣም ጥሩ ስለሆኑ ብዙ ሰዎች ማለት ነው በእኔ በኩል በጣም ብዙ ጥቅም ስለሚያገኝ ማለት ነው እኔን አስቀምጠው እኔ ላይ በጣም ብዙ የሚጠቀም ሰው ስላለና በእኔ በኩል በጣም ብዙ የሚጠቀም ሰው እንደዛ አይነት ጥቅሞችን ዝግት አድርጎ ማለት ነው ኢቭን ወደ እኔ መጥተው ማለት ነው ስለኔ እንትን የሚያወራውን ሰው ማለት ነው ቢኖር እንደዚህ አንቆ ቢያስቀምጡት ኖሮ ማለት ነው እያንዳንዱን ማለት ነው የሚያከብረኝ ሁላ ማለት ነው እግሬን የሚያጥበኝ ሁላ ማለት ነው በተንኮል ስለሆነ እንደዛ የሚያደርጉት ማለት ነው እንቅ አድርጎ አልፈልግም ኢግኖር ቢያደርጓቸው ኖሮ እኮ ይሄኒ ማለት ነው ይለቁ ነበር ባይደው ማለት ነው። ያ ባይደው እንደዛ እንኳን ቢሆን ሀበሻ እንትን የለውም ግን ደግሞ አንፈልግም አናምንም ብሎ ኢግኖር ቢዘጓቸው ኖሮ ማለት ነው። እኔ እንደዛ ስላደረኩኝ ነው እንጂ ሀበሻ ጋር እኮ የሆነ እንትን ውሃ የሚደፋ እንትን ቆርቆራለን ልክ እንደዛ እኮ ናቸው ባይደው ትንሽ የፊት ካገኙ ባይደው ማፍረሳቸው ነው ቤቱን ማለት ነው። ልክ እንደ ቻሉት አቅም ማለት ነው እንደ ኢነርጂያቸው ማለት ነው። አሁን ዝናብ ሲዘንብ ማለት ነው እንደ ኢነርጂ አይደለ በትንሽ መንገድ ቤቱን የሚፈራርሰው ቤት ውስጥ የሚያስገባው ውሃ ማለት ነው። እናንተም ልክ ባገኛችሁት ኢነርጂ ነው ባይደው እናንተ ጥሩ ስለሆናችሁ አይደለም ሳምታይምስ የምትተውት ነገር ማለት ነው። ስለዚህ እንደዛ ቢያደርጓቸው ኖሮና ፊንጭ ሳይሰጧቸው እኔ እኮ በጣም የሚያናድደኝ ሰዎቹ ማለት ነው ለምን ወይም በቃ ሙሉ ለሙሉ አይተውትም ወይም ለምንድን ነው እንደ ሰው ስራ የማይሰሩት የሰው ስራ የማይሰሩት ወይም ደግሞ ለምንድን ነው ሰው በቃ ላይክ በሰላም እንዲኖር የማይፈልጉት በቃ የሆነ ነገር ይፈጠር ባይደው ምን እየተከላከሉልኝ ነው ባይደው እኔ እኮ አብጄ ነበር ታምሜ ነበር ላይክ የሆነ በቃ ቢኮ እዚህ መንገድ ላይ እኮ ነበር የምወጣው ባይደው ማለት ነው። yes እንትን ሰው ማለት ነው ልጅዬ እኔ ራሴ ጭንቀት አለኝ ባይደው ማለት ነው። ስለዚህ እኔ ልነግራችሁ የምፈልገው ነገር ማለት ነው የኔ ህይወት የኔ እስከሆነ ድረስ ማለት ነው ማናችሁም ከማንም ሰው ጋር ኢቭን ከነጭችን ከሆነ ብትላኩ ማለት ነው እኔ ስለእናንተ ግድ የለኝም ባይደው ማለት ነው። ያ እናንተ ለእርስ በርሳችሁ ከእነሱ በላይ ማለት ነው ብዙ ነገር እንደምታደርጉ አውቃለሁ ማለት ነው። የፈለገ ነገር I don't care about you guys እነሱ የኔን ህይወት ለቀቅ አድርጉ ማለት ነው። ካሁን በኋላ ማለት ነው ቀስ እያልኩ ነው እዚህ የሚመጣው ባይ ዘ ወይ ማለት ነው። ስለዚህ ማለት ነው ሀበሾችዬ ማለት ነው ኢቭን አሁን ገብቼ ማለት ነው ዩቲዩብን ሰብስክራይብ አድርጉልኝ ይላል ማለት ነው። የኔ ታሪክና የኔን ችግር መስማት ከፈለጋችሁ ምክንያቱም ያልሰማ የለም እኮ ባይ ዘ ወይ ሴቶቹን ያወሩትን ነገር ማግናት ፎክክሩን ምናምን ነገር ብዙ ነገር ተባለ ማለት ነው። ስለዚህ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው የራሳችሁን ህይወት ኑሩ። በቃ ሀበሻ ነው እምን በቃ አምነህ ተቀበለ። በቃ ዶንክ ነኝ ብለህ ተቀበል። ህበይ ከሆንክ ህበይ ነበል ተቀበለ። ኑር ባይደው ምን ታደርጋለህ? ምን የምታደርገው ምን ታመጣው ነገር የለም። አንተ ዶንክ ነህ። በቃ ዶንክ እንደሆንክ አምነህ መቀበል አለበት ማለት ነው። አሁን ማለት ነው ሰው ላይ ስለተጠጋክ ሰው ትሆናለህ ማለት አይደለም። ዩአር ዶንኪ በቃ አያ ከሆንክ አያ ነህ። ሰው ከሆንክ ደግሞ ሰው ነህ። ራስህን አስከብርከ ማንም ሰው ጋር አትለጣጠፍ ማለት ነው። አይደል? ያው ማንም ጋር አትላከቅ። ህይወትህን ኖር ማለት ነው። እኔ ጥቁር ብለብስ ነጭ ብለብስ ቀይ ብለብስ የትኛውንም ብለብስ እኔ ነጭ ነኝ። ኢቭን ቀይም አይደለም። ለነገራችሁ የምፈልገው ነገር ማለት ነው ነጭ ነኝ። yes ስለዚህ የትኛውንም ነጭ ቢሆን ማለት ነው እኔ የሚመቸኝ ነጭ ኦሪጂናል ከሆነ ነጭ ኦሪጂናል ነው የማደርገው። ባይ ዘ ወይ ኦሪጂናል ስላችሁ ማለት በጣም ነጭ ማለት ነው። እንደዚህ የሆነ በቃ
እንትን የሆነ ቀለል ያለ ነጭ ከሆነ ማለት ነው የሆነ ያለ አይደለ የሆነ ብዙ ነጭ ያልሆነ በቃ ትንሽ ሁለተኛ ደረጃ ሶስተኛ ደረጃ አለ አይደለ እንደዛ የሚመች እንኳን እንደዛ አደርጋለሁ ማለት ነው። የፈለኩትን ነገር አደርጋለሁ ማለት ነው። መብቴ ነው። መብቴን አስከብራለሁ ማለት ነው። እሱ ማለት ነው። ጨጓራኝ እንደዚህ ከፈለኩኝ ገፈራ ያደርጋለሁ፣ ከፈለኩኝ ኢቭን ባንከር አደርጋለሁ። የፈለኩትን ነገር ማለት የኔ ህይወት ነው ባይደው ማለት ነው። ገባችሁ? እኔ አሁን እንኳን ለመቆረጥ ፕላን የለብኝም ባይደው ሙሉ ሊላጨው ካልሆነ በስተቀር ማለት ነው። ለሷይ ኖርማሊ ስላደርገውም ባይደው ማለት ነው። ያ ምክንያቱም ምን ፈውስ የሆነ በቃ የሆነ ነገር እንትን ያደርጋሉ ባይደው ማለት ነው። ትንሽ እንኳን ፋታ አይሰጡም እኮ ባይደው ሰዎቹ ተቆጣጠሩም እኮ ጃሷ እኔ የማደርገው ነገር አጣቆ እግዚአብሔርን ማለት ነው እንዴ ካየሱ ጋር ሆነ እኮ ኑሮ የለም እኮ በቃ እንዴ ጾግሬ እኮ ልመልጥ ነው ባይደው አሁን በቃ እኔ እኮ በፈውስ ደከምኩኝ በቃ ሰዎቹ በቃ ሲፈውሱኝ ማለት ነው ጾግሬ በቃ የሆነ በቃ እኔ እየታጠብኩኝ አስቡት በቃ አንዴ የሚያስተኛ ነው ብሎ እንደዚህ ያደርጋሉ ማለት ነው። አንዴ የሆነ ህልሜ እንትን የሚያደርግ ነው ብሎ ያደርጋሉ። አንዴ የጥንቆላ አንድ የሆነ ነገር ምናምን ያደርጉ ማለት ነው። በቃ ጾጉሬን በቀን ከሌሊት ማለት ነው ቀን ከሌሊት እንትን ሳደርገው ማለት ነው ጾጉሩ እንደዚህ ብሎ ሄደ በቃ አሁን እየበቀለ ነው። እዚህ መሀል አሳይቻችሁ ነበር አይደል? በቃ ጾጉሩ እንደዚህ ብሎ ይነቀላል ማለት ነው። እንደዚህ ብሎ ይነቀላል ማለት ነው። እንዴ እኔ ምንድነው የማደርገው? ይስወርቱ ገር ማለት ነው እንዴ አይደለም እኮ እኔ በቃ አቃለኝ እኮ ሲወርቱ ግን እንደዚህ በእንደዛ አይነት ከቀጠለ ህይወት ማለት ነው አይደለም ማለት ነው። አይደለም የሆነ በቃ ላይክ ለፍቅር ምናምን በጣም ፍቅረኛ ምናምን ባል ትዳር ምናምን ይበላል ማለት ነው። አይደለም ለዛ ዞር ብሎ እንኳን የሚያየን ሰው ሁላ የሚገኝ አይመስለኝም ማለት ነው ማለት ነው። እኔ ደግሞ ምርጫ አልጠላም ባይደው ሰው ብመርጥ ማለት ነው ይምረጥ። ስታይሉ ደስ አይለኝም፣ ጾጉሯ ስታይል ደስ አይለኝም፣ አጭር ጾጉሯ ደስ አይለኝም፣ እንደዚህ ነገሯ ደስ አይለኝም፣ ስታይሏ ደስ አይለኝም፣ የሆነ ነገሯ ደስ አይለኝም። በቃ መብት ነው 100% መብት ነው ብያለሁ። አነስ ወርቱ ጋር ማለት ነው የሆነ ነገር ከሌሏ ደስ አይለኝም። ለኔ እሷ ማለት ጥቁር ናት። ለኔ ማለት እሷ በቃ የሆነ ደስ የማትለኝ ልጅ ናት። የሆነ የትኛውንም ነገር በልና ዘና በልይ ብያለሁ። እኔ የትኛውንም ሰው ብትሆን ማለት ነው ግን ማለት ነው ሰው ማስቀየር አትችልም ባይደው ማለት ነው። ሰው እንዳለ ነው የሚሆነው። ህይወት ይቀጥላል ማለት ነው። የራሱ ላይፍ አለው። ላንተ ብሎ ቆንጆ አይሆንም፣ ላንተ ብሎ ኩፍ አይሆንም ማለት ነው። ሰው እንዳያዩ ብዬ ማለት ነው ብሎ ላንተ ብሎ የሚቀይረው ምንም ነገር ማለት ነው። ባይደው መቀየር ከፈለክ በገንዘብ አስቀይራቸው ባይደው ማለት ነው። ያ በማኒ አስቀይራቸው የስ ሁሉንም ነገር እያንዳንዳ ነገር ማለት ነው እራሷ ነው እየገዛች ያለችው ባይደው ልጅ። ስለዚህ ካልሆነ በስተቀር ግን አባችሁ ጅግት ታድርጋችሁ ማለት ነው እነዛ ተለቃጥፋችሁ ማለት ነው ተለጣጥፋችሁ የምትመጡት ነገር ማለት ነው ለራሳችሁ ማለት ነው አድርጉት። እንደፈለጋችሁ የራሳችሁን ህይወት ኑሩ ማለት ነው። እኔ ግን ማለት ነው 5 ሳንቲም ሳትወስጡብኝ ማለት ነው 5 ሳንቲም ማለት ነው እኔ ጋር ታወር ባይዘኝ ማለት ነው ያ አሁን በጣም ቆንጆ ሆነ ብሎ ማለት ነው በጣም ብዙ የሚያወጣብሽ ፍቅረኛ ካለሽ ዛስ ወይ ጮኛ ካለሽ እሱ መናገር ይችላል ማለት ነው። ለምንድነው እቺ ልጅ በቃ ለምንድነው በጣም ቆንጆ ማትሆነው እንደዛ ወጣበት ለምንድነው ራሷን በቃ ይሆነ ማትወደው ምናምን የሚል ከሆነ ዳስ ዋይ ካልሆነ በስተቀር ግን ማለት ነው እንደዚህ ጾጉሩሽን ባንድ ፋውስ እንትን ያደረጉት ባንድ ቤት ሽንት ቤት እየሸተተብሽ ባንድ በኩል ብር እየተቆረጠብሽ ባንድ በኩል ከሰው ጋር ተጣልተሽ የሆነ በቦክስ እንትን እያለሽ ባንድ በኩል የሆነ ቡዳ ተበልተሽ በማህፀንሽ ይዘሽ እንደዚህ ተቀምጠሽ ካም ዳውን ጋይስ what the fuck በጣም ይደብራል ማለት ነው። ስለዚህ ማለት ነው እኔ ልነግራችሁ የምፈልገው ነገር ማለት ነው በራስ ነው የምታደርገው ማለት ነው። ካልሆነ በስተቀር ግን ደግሞ እኔ ባይ ዘ ወይ የማንንም ለማኝ አይደለሁኝ ባይ ዘ ወይ አይሶርሽ ጋር ማለት ነው ኢቭን ወንድ እንኳን አለምንም ኢቭን ወንድ እንኳን ማለት ነው ሳይፈልጉ ለምን እንዲሰጠኝ አልፈልግም ማለት ነው። ፍላጎት ከሌለበት ማለት ነው እንዲሰጠኝ ፈልጌ ማለት ነው ፍላጎት ከሌለበት እኔ ከሱ ነው እንዲመረቀው በጭራሽ ማለት ነው በኃይል ሰጠኝ የምለው ሰው የለም ባይ ዘ ወይ ማለት ነው ያ ኢቭን ልሰጥሽ ነበረ የሆነ በጣም ብዙ ነገር እራሱ ይልሻል ማለት ነው። የሆነ ሰው ማለት ነው እንደዚህ ላደርግልሽ ነው እንደዚህ ላደርግልሽ ነው ይልሻል ማለት ነው። ከዛ አደርግልሽ ምንም ነገር ማለት ነው ያው ሸውደሽ እንትን ይላል። ህፃን ልጅ አይደለሽም አንቺ አይደለ ለህፃን ልጅ ነው በቃ እንደዛ አደርጋለሁ የሚባለውና በቃ የሆነ
ያ ሰውዬ ደግሞ የሚለው ሰውዬ ደግሞ በጣም ብሽቅ ሲሆን ነው እንደዛ የሚለው ሰው። አንቺ ደግሞ ላይቀሽም ከሆንሽ ብዙ ነው ታወር ያለሽ ይደብራል ባይደው ወይ ማለት ነው። ግን አንቺ ኖርማል ሰው ከሆንሽ ደግሞ ዝም ብለሽ ትርቃለሽ። ምክንያቱም ያሳፍራል እንደዛ አይነት ነገር መናገር ማለት ነው፣ ይደብራል። ያ ወይም ደግሞ ብድርሽን ትመልሻለሽ በጥፍ ምናምን ቢዮሽ ማለት ነው። ጎበዝ ከሆንሽ ደግሞ ተስፋይ ኤኒሞር ማለት ነው። ሰው ብዙ አታውሩ፣ ብዙ አታውሩ። እኔ ለባል አይደለሁም ምንም የተሰራሁት ለፈለገኝ ሰው ማለት ነው። እንደፈለገ እንደዚህ ብሎ እንጫወተብኝ አይደለም የተፈጠርኩት። ማይ ላይፍ ህይወቴ ነው። ለራሴ ይዝናናበታለኝ ማለት ነው። አይደለም ለወንድ አይደለም እኔ የምኖረው ማለት ነው። ለራሴ ነው የምዝናናበት። የራሴ ህይወት ነው። ሶ እኔ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ህይወቴን ለቀቅ አድርጉት። እኔ ማንንም ቢወድ ማለት ነው፣ ማንም ወንድ ቢወድ በልክ ነው የምወደው። ከልክ ያለፈበት መውደድ አልወደውም። እሱንም ካከበረኝ ከለቀቁት ደግሞ ለቀቁት ነው። ቢያ በርኮ ነው ባይደኝ ማለት ነው። አገባኝም የት ኖረው ነው 3 አመት 4 አመት 5 አመት ተደብቀህ ማለት ነው። ፍቅረኛለችኝ ይጮኛለችኝ ይወዳታለሁ የኔ ፍቅረኛ ናት 10-5 ወልደህ ማለት ነው። የትም ስትንዘለዘል ኖረክ ማለት ነው። ይጮኛላችኝ አልጽፍላትም፣ እራሷ ትጻፍልኝ፣ አልደውልላትም፣ እራሷ ትደውልልኝ፣ አልነግራትም፣ እሷ ትንገረኝ። ወታዋሪ ነው እንዴ? እናት ፈልገና እንደመጣው እናቱ ጋዳ ካለውን ጋይስ። ስለዚህ የየራሳችሁን ሄሮ እንደ አስረጃችሁን እኮ ባይደው የኔ እኮ ወደ 30 እኮ ነው እየሄድኩኝ ያለሁት ባይደው ማለት ነው። 30 እኮ በቃ ቀረብኩኝ እኮ ባይደው እንዴ። የሴት ድም እኮ ነው ባይደው ይሄ ማለት ነው። እኔ እኮ ባይደው ማለት ነው ጥሩ ህይወት እንኳን ባልኖርበት ማለት ነው ኢቭን ማለት ያለኝን ህይወት ባልተረጋግቼ እንድኖርበት ተውኝ። ባይደው ሀበሻ ትሰማላችሁ፣ ዶንኪዎች ናችሁ። በቃ እኛ ደስ ይበለን እንጂ ሰው በሰላም ይኖር አትሉም ባይደው ማለት ነው። ሰው ሊቭ ማይ ላይፍ ጋይስ ፎር ሚ። ተውት፣ ህይወት የለኔ ተውት፣ በእናታችሁ ተውት፣ የኔ ህይወት ተውት። በቃ ሌላ ነገር እንድናገር አታደርጉኝ። ዩ አር ኖት ማይ ቢዝነስ። እኔ የፈለኩትን እናገራለሁኝ ማለት ነው። ኢቭን አሜሪካ ሆነች ተመቶ ይናገሩኝ። ዩ አር ኖት አሜሪካን ይበሉኝ በቃ ያ። ምክንያቱ የኔን ችግር ማለት ነው የሚጋሩት እነሱ ብቻ ናቸው ባይደኝ ማለት ነው። የኔን ኃጢያት በእኔ በኩል የሚመጣውን የእናንተን ኃጢያት ተሸክሞ ማለት ነው ማአቱን የሚወርድባቸው ለእነሱ ነው ባይደኝ ማለት ነው። ቤተሰቦችንና አሜሪካናት ባይደኝ የምትቸገረው ሰው እነሱ መጥቶ ማለት ነው አሜሪካውያኖች ማለት ነው ያዩኛል ከእናንተ በላይ ማለት ነው። እነሱ ያዩኛል ማለት ነው። ሶ መጥቶ ሺዝ ኖት አሜሪካን ይበሉ ማለት ነው ከፈለጉ ማለት ነው። እንደምን እናንተ ትግሬዎች ወይ አማራዎች ወይ ኤርትራውያኖች ማለት ነው ለምንድን ነው ወጣችሁ ማለት ነው እኔ አሜሪካዊ ነኝ ያላችሁ የማትሰሩት? እኔ ካቶሊክ ብዬ ማለት ነው የአሜሪካ ባንዲራ ሁሌም የአሜሪካ ባንዲራ አድርጌበት ነው ቲክቶክ የሚሰራው ባይደውይ። እናንተ እኮ አይገባችሁም። ያው እኔ እኮ እስከ ፕሬዝዳንት ያውቀኛል እኮ ባይደውይ። ያ የእኔ የአሜሪካ ፕሬዝዳንት ሁላ ሳይቀር ያውቀኛል ማለት ነው። ሁላቸውም ያውቁኛል ባይደውይ። አባቴም ያውቀኛል በአባቴ በኩል ማለት ነው። አባቴም ገና ታዋቂ ስለሆነ በሱ በኩል የማያውቀኝ ሰው የለም ማለት ነው። ተስፋ ኤኒዋንስ ያውቀኛል ማለት ነው። እኔ ግን ባይደውይ እናንተ መሀል ስለምትገቡ ማለት ነው ከእናንተ ጋር ያው ሰው መረት በጣም ከባድ ነውና ያው እሱ ነገር ነው ችግር የሆነው። ደግሞ እናንተ ደግሞ እኔ እንደሚረዳችሁ ነው የምታስመስሉት ማለት ነው። እኔ እንደሚረዳችሁ ስለምታስመስሉ ማለት ነው። እኔ ደግሞ እንደማረዳችሁ ላሳውቃችሁ ሲፈልግ ደግሞ እናንተ ደግሞ ስለማረዳችሁ ብቻ ሳይሆን እኔ ምንም ነገር ላይ ኃጢያት እንደሌለብኝ ማለት ነው እናንተ ጋር እኔ እንደማልጨማለቅና እንደማልፈራችሁና እናንተ ምንም እንዳልሆናችሁ ነው። አልፈራችሁም never ever ማለት ነው። ኢቭን እነዚህ ናቸው እንጂ የሚፈሯቸው አይ ቲንክ የሚፈሯቸው ከሆነ ወይም የሆነ ችግር ካለበት ማለት ነው። ምክንያቱም መብቴ ነው የሆነ ነገር ላይ ይላሉ ማለት ነው። ባይ ዘ ወይ ማለት ነው ያ ሰይጣን ይቅር አይልም ለሰው። ሰይጣን ደግሞ ሰውን አይረዳም። ደስዋይ ሰው ፈጣሪ አይደለም ማለት ነው። ሰው ከተሳሳተ ይሳሳታል እንዴ? ሰው ካሳሳተው እኮ ይሳሳታል ማለት ነው። ደግሞ በራሱ ህይወት ላይ ማለት ነው እንደዚህ ተናገረ፣ እንደዚህ ያለ፣ እንደዛ አላለልም ብሎ ይሄን ያህል ግግም ማለት በጣም ከባድ ነው ማለት ወይ ማለት ነው።
ለሷይ ምንም ማለት አይደለም። ሶ እኔ እስከምን ጥግ አውቃቸዋለሁኝ ማለት ነው። ምንም ነገር ብትናገሩ ማለት ነው ከፌሳችሁ ማለት ነው ከንግግራችሁ አንድ ቃል ስታስወጡ ከዛ ቃል ጋር ያለውን ትርጉም አውቃለሁ ማለት ነው። ከነ ትርጉም ነው የምነግራችሁ ማለት ነው። አይ ኖ ዩ ጋይስ አይ ኖ ዩ እንዴ አይ ስወርቱ ጋር በቃ ፈጣሪ እኮ አይ ስወርቱ ጋር ማለት ነው። አሁን እኮ ሌላ ላንጉጅ ቢኖረው ማለት ነው ከእናንተ ጋር ልዳርቅም ነበር ማለት ነው። ኢቭን እኔ እኮ ብዙ ነገር መናገር ብፈልግ ማለት ነው ትራንስሌት ፊት መናገር የማልፈልጋቸውን ብዙ ነገር አለ ማለት ነው። እኔ ትራንስሌት የሚያደርገውን ሰው ጋር ሲቀርብ ማለት ነው እሱ ጋር መናገር የማልፈልጋቸውን ብዙ ነገሮችም አለኝ እኮ ባይዘይ ማለት ነው። ለዛ ነው የሚቸገረው you know that's and then so በቃ የኔን ህይወት ላይ ልቀቀውት ባይዘይ ማለት ነው። ያ ተውት ማለት ነው። እኔ እንደፈለኩ እኖራለሁ ማለት ነው። የእናንተ ማይንድ ላይ ላለው ባይዶ ይማር እስካሁን ተስፋ አትቆርጡም፣ ለዘላለም ተስፋ አትቆርጡም አይናቃልኝ ማለት ነው። ግን ደግሞ ተስፋ እንድትቆርጡ አደርጋችኋለሁ ማለት ነው። ዊዛውት ማለት ነው በቃ ሰው ሀበሻ ማለት ነው በቃ ምንም ነገር ፍንጭ ሳትሰጠው ባይዶ እኔ እኮ ባይዶ ሙሉ ነገር ተቀይሮ ማለት ነው ሙሉ አይዲን ተቀይሮ ወረቀቴን ተቀይሮ ሁሉ ነገር ቀይሬ ማለት ነው። እንደዚህ በትግርኛ እንኳን በአማርኛ በትግርኛ በተለየ ቋንቋ በኦሮሞ እንኳን ባወራ በኢሮብኛ እንኳን ባወራ ማለት ነው ምንም ነገር አትሉም ነበር። ምንም አንዳት ቃላት ታወሩም ነበር ማለት ነው። እምትረዳችሁ ምንድነው ያቺው ወረቀት ብቻ ነው የምትረዳችሁ። ምክንያቱም ያ እንትን ላይ ላንጉጅ ትግርኛ ስላለ ሀበሻ ምናምን እዛ ስላለ ምናምን ለዛ ነው ባይ ዘ ወይ ወረቀቴን ብቻ ነው የምትረዳችሁ። ስለዚህ ማለት ነው ወረቀቴ ብቻ ማለት ነው ወረቀቴ ብቻ በወረቀቴ ብቻ ነው ቆማችሁ ይሄ ሁሉ ያደረጋችሁ ያላችሁት ማለት ነው። ያ ኢቭን ማለት ነው እኔ ሙሉ በሙሉ በቃ ሲገባኝ እኮ ነው ባይ ዘ ወይ ማለት ነው ገና ሲገባኝ ምንም ነገር አላውቅም ነበረ። ምንም ነገር ስለማላውቅ ደግሞ የሆነ ነገር ከተናገርኩኝ ማለት ነው ሰዎች ይብላላሉ ባይ ዘ ወይ አሁን እንደሚሉት ያቸው ባይ ዘ ወይ ማለት ነው ሶ ግራ ነው የሚያጋባው ባይ ዘ ወይ ማለት ነው። ስለዚህ ማለት ነው እኔ ልንገራቸው በፈልገው ነገር ማለት ነው ደስ አይኔ ቤተሰብ የለኝም ባይ ዘ ወይ ማለት ነው ቤተሰቦች ደስ አይዴ ኮሬዚ ግን ደግሞ ከነሱ በላይ ግን እናንተ ብትብሳላችሁ እናንተ አገባችሁ ማለት ነው። እንደን እኔ ሁለተኛ ደረጃ ልነግራችሁ የምፈልገው ነገር ማለት ነው ያው ከነ ሙሉ ነገር ማለት ነው ወረቀት ላይ ሊጻፍ ብቻ ነው አይደል? እኔ እዚህ ተናገርኩኝ ማለት ነው ምንም ማለት አይደለም። እኔ በትግርኛም ተማርኩኝ፣ በትግርኛም ተናገርኩኝ፣ በአማርኛም ተናገርኩኝ፣ በሻንጎልም ተናገርኩ። በየትኛውም ቋንቋ ቢናገር ማለት ነው ወረቀት ላይ ያለውን ነገር ማለት ሰይጣን ይስባል። ታውቃላችሁ፣ የሰይጣን እምነት ያላቸው ሰዎች ባህላችን፣ ካልቸራችን፣ ሃይማኖታችን፣ ደረጃችን ያልሆነን ሰዎች ማለት ነው ኢቭን የትኛውንም ሀበሻ ኢትዮጵያን ቢሆን ኤርትራም ቢሆን ማለት ነው እሱን ያልሆነን ሰው ማለት ነው እንደዛ ወረቀት ላይ ስንጽፍ ማለት ነው ያው ሰይጣኖች ምን ያደርጋሉ ማለት ነው እንደዛ አድርገህ እንደዛ ያድርግባት እንደዛ አድርገህ ወረቀቱን ላይ ጻፈህ እንደዚህ ቤቷ ላይ ቀርቅረው እንትን ድገመው እንትን ላይ አስደግመው ከዛ እንትኑ ላይ ደግመህ እንትን አድርገበት ምናምን ይላል ማለት ነው። የአባቴ ስም ሲሰማ ሰይጣን አይወድም። ቀጥሎ ደግሞ የኔ ስም ሲሰማ ሰይጣን አይወድም። እኔ ለሰይጣን ሰርቼለት አላውቅም ማለት ነው እድሜ ዘመኔን ማለት ነው። እንደን እሱ ነው አሁን በጣም ስትሮንግ እንደሆነ ያደረገኝ ማለት ነው። እንደን ሶ ኢቭን ማለት ነው እኔ እዚህ ሲመጣ ማለት ነው በጣም እንትና አሪቄ ነው የማስበውና እዚህ ሲመጣ ሁሉ ማለት ነው እንደሚቀይርና በየትኛውንም ታይም ማለት ነው ራሴ ለራሴ ማድረግ ነበር የመጣሁት ማለት ነው። በጣም ሩቅ አስቤ ነበር የመጣሁት። ዳስዋይ ለነገራቸው የምፈልገው ናይደ ወይ ማለት ነው እነሱ እንኳን አይሆንም ብሉኝ ነበር አገሩን ለቅቄ ነበር ሊወጣ ነበርኩት ኢቭንም ወጣሁኝ ማለት ነው። የኔ አላማ ሁሌም እንደዛ ነበረ። ግን ደግሞ እኔ የኔ ያህል ከኔ በላይ ለኔ ግድ ያላቸው ምናምን አላልኩኝም እና ቤተሰቦቼን ደግሞ ስጠይቃቸው ምንም ነገር የለም ወፍ የለም ባይደው ማለት ነው። ዳስዋይ ለዛ ነበር እንትን የተፈጠረው ማለት ነው። ስለዚህ እናንተ አርፋችሁ ተቀመጡ፣ ህይወታችሁን ኑሩ ማለት ነው። እኔን በጣም አትረብሹኝ። ዳስዋይ እንደ ጉድ ባይ ጋይስ በቃ ይመስላል ማለት ነው። ህይወታችሁን ኑሩ ሀበሾችዬ።